በ2026 ከፍተኛ ኃይል ያላቸው 10 የአፍሪካ ሀገራት ይፋ ወጡ። በደቡብ ክልል ጂንካ ከተማ ተከስቶ የነበረው የማርበርግ ቫይረስ በሽታ በተሰራ ትብብር ስርጭቱን መቆጣጠር ተችሏል ተባለ። ደረቅ ቆሻሻን መልሶ በማልማት ስራ የተደራጁ ማህበራት ላለፉት 6 ወራት ብቻ ከ1.5 ቢሊዮን ብር በላይ ገቢ አግኝተዋል ተባለ። ውድ የአልቦ ዜና አድማጮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። በ2026 ከፍተኛ ኃይል ያላቸው 10 የአፍሪካ ሀገራት በሳልና በአፍሪካ ቀንድ ውስጥ የማያቋርጥ የሽብርተኝነት መቅሰፍትን ለመዋጋት ከሚደረጉት በርካታ ዘመቻዎች ጀምሮ ከውስጣዊ አለመግባባቶችና ከድንበር ተሻጋሪ ግጭቶች የሚመነጩ አካባቢያዊ ግጭቶች አህጉሪቱ ከትክክለኛው የጦርነት ድርሻ በላይ እየተጋፈጠች ነው። ቡርኪና ፋሶ የቀድሞውን የአገሪቱን ርዕሰ መስተዳደር መሪ ኢብራሂም ትራውሬ ስር ያለውን የአገሪቱን የአሁኑን አስተዳደር ለመሻር በማሴር በቁጥጥር ስር አውላለች። የኤም23 አማጽያን በታህሳስ ወር የያዙትንና የወጡትን ኡቪራን ትንሽ ከተማ በዩናይትድ ስቴትስ ጥያቄ መሰረት እንደገና ተቆጣጠሩ። ኢትዮጵያ በወታደራዊ ትብብር ውስጥ የበለጠ ጉልህ ቦታ በመያዝ በብሪክስ ጥምረት ውስጥ የኢኮኖሚና የፖለቲካ አጋር ከመሆን ባሻገር ለመሄድ ያላትን ፍላጎት ገልጻለች። ናይጄሪያ ከዩናይትድ ስቴትስ አዲስ የጦር መሳሪያ አቅርቦት ተቀብላለች። ይህም ትራምፕ በሰሜን ምዕራብ ሶኮት በአይሲስ ላይ ጥቃት ከሰነዘረ በኋላ የሁለትዮሽ የደህንነት ትብብርን ያጠናክራል። እነዚህ ውስብስብ ችግሮችና ሌሎችም የአፍሪካ ሀገር የትኛው እጅግ በጣም ኃይለኛ ወታደራዊ ኃይል እንዳለው፣ የሽብርተኝነት ስጋቶችን ለመቋቋም፣ የውጭ ወረራዎችን ለመመከትና ሁኔታው ከተፈለገ ባህላዊ ጦርነት ውስጥ ለመሳተፍ በሚገባ የታጠቀች እንደሆነ መመርመርን ይጠይቃሉ። ግሎባል ፋየርወር የ2026ቱን ዓለም አቀፍ ከፍተኛ ወታደራዊ ኃይል ያላቸውን ይፋ አድርጓል። ከ60 በላይ የተለያዩ ነገሮችን በመጠቀም የትኞቹ ሀገሮች በጣም ጠንካራ ወታደራዊ ኃይል እንዳላቸው ለማወቅ በጂኤፍፒ መረጃ ጠቋሚ መሰረት ጠንካራ ወታደራዊ ኃይል ያላቸው 10 የአፍሪካ ሀገሮችን ዘርዝሯቸዋል። በመጀመሪያ ደረጃ ግብጽ ትገኛለች። ግብጽ የአፍሪካን ወታደራዊ ደረጃ ትቆጣጠራለች። በአህጉሪቱ እጅግ በጣም ጠንካራና በሚገባ የተደራጀ የጦር ኃይሎች አሏት። 0.3651 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 19ኛ ደረጃ ላይ ትገኛለች። ይህም ጠንካራ የሰዎች የመሳሪያዎችና የስትራቴጂካዊ ችሎታዋን ያንጸባርቃል። የግብጽ ወታደራዊ ጥንካሬ በ45 ሚሊዮን 611372 ሚሊዮን ህዝብ ባለው ሰፊ የሰው ኃይል የተጠናከረ ሲሆን ይህም በአህጉሪቱ ውስጥ ካሉት በጣም ጠንካራ የቅጥር ገንዳዎች አንዱ ያደርጋታል። ክልላዊ ተጽዕኖ ከሚያሳድሩ የአየርና የባህር ኃይሎቿ ጋር በመሆን የግብጽ የሰው ኃይል ጥቅም በአፍሪካ ውስጥም ሆነ በመካከለኛው ምስራቅ ውስጥ ሰፊ ተግባራትን ለማስቀጠል ዝግጁነትን ለመጠበቅና የፕሮጀክት ተጽዕኖን ለማስጠበቅ ያስችላታል። አልጄሪያ ሌላኛዋ የሰሜን አፍሪካ ሀገር አልጄሪያ በአፍሪካ ውስጥ ካሉት እጅግ በጣም ኃይለኛ የጦር ኃይሎች አንዷ ናት። ይህም ሲሆን ጠንካራ የመከላከያ አቋምና በግዛት ደህንነት ላይ በማተኮር ተጠናክራለች። 0.4849 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 27ኛ ደረጃ ላይ ትገኛለች። ይህም ኃይለኛና በሚገባ የተደራጀ ወታደራዊ ኃይል የመጠበቅ አቅሟን ያሳያል። የአልጄሪያ ወታደራዊ ጥንካሬ የተገነባው 22 ሚሊዮን 570,787 ሚሊዮን ህዝብ ባለው ሰፊ የሰው ኃይሏ ላይ ሲሆን ይህም አገሪቱ በንቃት አገልግሎትና የረጅም ጊዜ የኃይል ዘላቂነትን ለመደገፍ ጠንካራ የቅጥር መሰረት ይሰጣታል። ናይጄሪያ በአብዛኛው በመጠንና በስትራቴጂካዊ ጠቀሜታዋ ምክንያት ከአፍሪካ በጣም ኃይለኛ ወታደራዊ ኃይሎች አንዷ እንድትሆን አድርጓታል። 0.6097 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 33ኛ ደረጃ ላይ ትገኛለች። ይህም በምዕራብ አፍሪካ እየጨመረ የመጣውን የመከላከያ አቅሟንና የአሰራር ተደራሽነቷን ያሳያል። የናይጄሪያ ወታደራዊ ኃይል በአህጉሪቱ ውስጥ ካሉት እጅግ በጣም ግዙፍ በሆኑ 125 ሚሊዮን 475979 ሰዎች የሰው ኃይል ተጎናጽፋለች። ደቡብ አፍሪካ አሁንም በአፍሪካ አህጉር ውስጥ አስፈላጊ ወታደራዊ ኃይል ሆና ቀጥላለች። ሙያዊ የኃይል መዋቅርና የላቀ የመከላከያ አቅም አላት።
የ2026ቱ የሀገሪቱ የኃይል ኢንዴክስ ውጤት 0.6843 ሲሆን በዓለም አቀፍ ደረጃ 40ኛ ደረጃ ላይ እንድትገኝ አድርጓታል። ይህም ከቁጥሮች ይልቅ በጥራት በስልጠናና በቴክኖሎጂ ውስብስብነት ላይ አጽንኦት መስጠቷን ያሳያል። ኢትዮጵያ በአፍሪካ ቀንድ ሰፊ የህዝብ ብዛትና ስትራቴጂካዊ አቀማመጥ ምክንያት ከአፍሪካ በጣም ኃይለኛ ወታደሮች ውስጥ አንዷ እንድትሆን አድርጓታል። ኢትዮጵያ 0.8525 የኃይል ኢንዴክስ ነጥብ ያላት ሲሆን በዓለም አቀፍ ደረጃ 47ኛ ደረጃ ላይ ትገኛለች። ይህም ትላልቅ የጦር ኃይሎችን የማሰማራትና የማቆየት ችሎታዋን ያሳያል። ሞሮኮ በአፍሪካ ውስጥ ካሉት እጅግ ጠቃሚ የጦር ኃይሎች አንዷ ስትሆን በተከታታይ ኢንቨስትመንትና በጥሩ ሁኔታ በተዋቀረ የመከላከያ አርክቴክቸር የተደገፈች ናት። 1.0368 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 56ኛ ደረጃ ላይ ትገኛለች። ይህም ሚዛናዊ ወታደራዊ አቅሟንና በሰሜን አፍሪካ ቁልፍ ቦታዋን ያሳያል። የኮንጎ ዴሞክራቲክ ሪፐብሊክ በሀገሪቱ 1.3051 የኃይል ኢንዴክስ ነጥብ ያላት ሲሆን በዓለም አቀፍ ደረጃ 64ኛ ደረጃ ላይ ትገኛለች። ይህም ቀጣይነት ያለው የደህንነት ስጋቶች ቢኖሩም አንጻራዊ ወታደራዊ ጥንካሬዋን ያሳያል። ሱዳን በሰሜን ምስራቅ አፍሪካ ጠንካራ ወታደራዊ ኃይል ያላት ሲሆን በታሪካዊ ልምምድና በክልላዊ የደህንነት ፍላጎቶች የተቀረጹ ኃይሎች አሏት። ሀገሪቱ 1.3563 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 66ኛ ደረጃ ላይ ትገኛለች። ቱኒዚያ በአንጻራዊ ሁኔታ ሲታይ አነስተኛ ቢሆንም ሙያዊ ኃይልን በመያዝ በአፍሪካ ውስጥ እጅግ በጣም ኃይለኛ የሆነውን ወታደራዊ ኃይል አጠናክራለች። ሀገሪቱ 1.7823 የኃይል ኢንዴክስ ነጥብ አላት። በዓለም አቀፍ ደረጃ 79ኛ ደረጃ ላይ ትገኛለች። ደረቅ ቆሻሻን መልሶ በማልማት ከ1.5 ቢሊዮን ብር በላይ ገቢ ያገኙ ማህበራት። ደረቅ ቆሻሻን መልሶ በማልማት ስራ የተደራጁ ማህበራት ባለፉት 6 ወራት ብቻ ከ1.5 ቢሊዮን ብር በላይ ገቢ አግኝተዋል አለ የአዲስ አበባ የጽዳት አስተዳደር ኤጀንሲ። የፕላስቲክ ከረጢቶችና ጠርሙሶች በተፈጥሮ በቀላሉ የማይበሰብሱ በመሆናቸው በአግባቡ ካልተወገዱ የአካባቢ ስነ ምህዳር እንዲዛባ በማድረግ በሰው ልጅ ጤና፣ በእንስሳትና በእጽዋት ላይ ከባድ ጉዳት ያደርሳሉ። በመዲናዋ ደረቅ ቆሻሻን በማጽዳትና መልሶ ጥቅም ላይ እንዲውሉ በማድረግ አካባቢ ከብክለት ነፃ እንዲሆን የሚያስችሉ ስራዎችን የአዲስ አበባ የጽዳት አስተዳደር ኤጀንሲ በማከናወን ላይ ይገኛል። የኤጀንሲው ምክትል ዋና ዳይሬክተር ሙላቱ ተገኘ እንዳሉት የተለያዩ ደረቅ ቆሻሻዎች በወንዞችና ሌሎች አካባቢዎች ላይ እየተጣሉ አካባቢዎችን ሲበክሉ እንደነበርም አስታውሰዋል። ነገር ግን የጽዳት ስራ ከተጀመረ ወዲህ ደረቅ ቆሻሻዎች በአግባቡ የሚሰበሰቡበትና አካባቢን የማይበክሉበት ሁኔታ ለመፍጠር ተችሏል ነው ያሉት። ደረቅ ቆሻሻን መልሶ በማልማት ስራ ዙሪያ ከ2012 ዓ.ም ጀምሮ ትኩረት ተሰጥቶት እየተሰራበት መሆኑን ጠቅሰው በዚህም ለበርካቶች የስራ ዕድል መፍጠር እንደተቻለም ተናግረዋል። በአሁኑ ወቅት ከ4000 በላይ ዜጎች ከ400 በላይ በሚሆኑ ማህበራት በመደራጀት በዘርፉ ተሰማርተው ይገኛሉ ያሉት አቶ ሙላት ገቢ እያገኙ መሆኑንም ጠቁመዋል። በተያዘው በጀት ዓመት ባለፉት 6 ወራት ብቻ ከ1.5 ቢሊዮን ብር በላይ የሚሆን ገቢ ማግኘታቸውንም ነው ያብራሩት። በተጨማሪም የፕላስቲክ ቆሻሻን ወደ አዲስ ምርት በመቀየር ስራ ላይ የተሰማሩ ወጣቶች የገበያ ትስስር እንዲያገኙ እየተሰራ መሆኑንም ጠቁመዋል። በደቡብ ክልል ጂንካ ከተማ ተከስቶ የነበረው የማርበርግ ቫይረስ በሽታ በተሰራ ትብብር ስራ ስርጭቱን መቆጣጠር ተችሏል ተባለ። በኢትዮጵያ ደቡብ ክልል ከ3 ወራት በፊት ተከስቶ የነበረው የማርበርግ ቫይረስ ኢትዮጵያ በመቆጣጠር ረገድ ስኬታማ ሆናለች። በዓለም ዙሪያ የበሽታው አስከፊነትና ጉዳይነቱ የተነገረለት ከኢቦላ ጋር የሚነጻጸረው የማርበርግ ቫይረስ በሀገራችን ቫይረሱ ከተከሰተ ጀምሮ ከ300 በላይ በተደረገ የላቦራቶሪ ናሙና 14 ሰዎች ላይ በደማቸው ውስጥ ሲገኝ 9 ሰዎችን ቀጥፏል። ኢትዮጵያ የማርበርግ ቫይረስን በመቆጣጠር ያደረገችው ስኬታማ ጥረት በጠንካራ አመራር፣ ፈጣን ምላሽና በተቀናጀ እርምጃ ትልቅ የህብረተሰብ ጤና ስኬትን ማስመዝገቧን የኢፌዴሪ ተወካዮች ምክር ቤት አፈ ጉባኤ የተከበሩ ታገሰ ጫፎ ገልጸው ስኬቱ የጤና ፖሊስ፣ የጤና ባለሙያዎችና ባለድርሻ አካላት የጋራ መተባበርና የመደመር ውጤት ነው ብለዋል። አክለውም የጤና ሚኒስትር ዶክተር መቅደስ ዳባ በሀገራችን የጤና ታሪክ ትልቅ የስኬት
አሻራ የጣለ ተሞክሮ መሆኑን ገልጸው ማህበረሰቡን በማስተባበር ፈጣን ምላሽ በመስጠት ቫይረሱ ሊያደርስ የሚችለውን ጉዳት መቀነስ መቻሉንና የተሰራው የቅንጅት ስራ ከአፍሪካ አልፎ ለዓለም ሀገራት ትልቅ ተሞክሮ ነው ብለዋል። ለተከታታይ 42 ቀናት አዲስ በቫይረሱ የተያዘ ሰው ባለመኖሩ የዓለም የጤና ድርጅት ባስቀመጠው መስፈርት መሰረት ከቫይረሱ ነፃ መሆናችንን አረጋግጠናል ያሉት ዶክተር መቅደስ ዳባ ይህ ስኬት ኢትዮጵያ የህብረተሰብ ጤና ስጋቶችን ለመቆጣጠር የሚያስፈልገውን የቴክኒክ አቅምና የሰለጠነ የሰው ኃይል እንዳላት ያረጋግጣል ብለዋል። በቫይረሱ ህይወታቸውን ላጡ ቤተሰቦች መጽናናትን ተመኝተዋል። መከላከልና አክሞ ማዳንን ማዕከል ያደረገው የጤና ፖሊስ እንዲሁም ትጉህና ብቁ የሆኑ የጤና ባለሙያዎች ጋር በመሆን ቫይረሱን ድል ማድረግ ችለናል ያሉት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተባብረን ከቆምን ማለፍ የማንችለው መሰናክል የለም ብለዋል። አክለውም የጤና ባለሙያዎችን ከራሳችሁ ደህንነት የህብረተሰቡን ደህንነት በማስቀደም ቫይረሱን ለመከላከል በሰራችሁት የቅንጅት ስራ የጤና ባለሙያዎች ብቻ አይደላችሁም፣ የሀገር ጠባቂ ናችሁ ሲሉ ለጤና ባለሙያዎችም ምስጋና አቅርበዋል። የምክር ቤት አባላት፣ የክልል ርዕሰ መስተዳድሮች፣ የአጋር ድርጅቶች ተወካዮችና ባለድርሻ አካላት በተገኙበት ቫይረሱን ለመከላከል አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።